ድንብላል ወንድሜ ይሄንን ነገር አያደርግም ብላ እንግዲህ ደረቷን ደፍታ ስትናገር የነበረው እንግዲህ አንዳንዴ ገንዘብ የሆነ አላልላ አሳሳች ነውና እንግዲህ የድንብላልን ወንድም አሳስቶታል። እና ሙዶች እንግዲህ እንደተመለከታችሁት ድንብላል ያው ታስራ ነበረ። እሱ ምንድነው በወርቁ ምክንያት ሜላት ያው ወርቁን ድንብላል እንዳልወሰደችው ታውቃለች። ግን ደግሞ ወርቁን የወሰደው ወንድሟ ነው። ይህንን ወርቅ የምናውቀው እኔና የድንብላል ወንድም ብቻ ነው ብላ ነበረ ማለት ነው። እናም ድንብላል ግን ደግሞ ወንድሜን እዚህ ነገር ውስጥ አታስገቢው በቃ እያለችም እንግዲህ ወገቧን ይዛ ስትከራከር ነበረ። እናም እንዳያችሁት እንግዲህ ከነቤት ድረስ ሰተት ብሎ መጥቶላታል ለወይዘሮ ሜላት ማለት ነው። እና ወይዘሮ ሜላትም እንግዲህ አላደለ እህቱ እንደታሰረች ምናምን አውቆ አይደለም። በእርግጥ የመጣ አመጣጡ የሆነ አይምሮውን ጸጽቶት እንዴት ከነዛ ከሰዎች ጋር መውሰድ አለብኝ እነሱን በጣም መልካም ሰዎች እንደሆኑ ስለተረዳ እንግዲህ ያው ምንም ባይኖራቸውም እነ ወይዘሮ ሜላት እንግዲህ አሁን ባሉበት በኑሮ ደረጃ ዝቅተኛ ቢሆኑም ግን ደግሞ እንደዛም ሆነው ልክ እንደ ሰው በስነ ስርዓት አስተናግደውታል። በስነ ስርዓት እንግዲህ ምንም ሳይጎልብን ነበር እንግዲህ አስታመው ሐኪም ቤት ወስደው እንግዲህ ወደ ሀገሩ በሰላም በፍቅር ነበር የሸኙትና እንግዲህ ከነዛ ከነመልካም ሰዎች ይሄንን ማድረግ የለብኝም ይሄ ከኔ ይጠበቅም ብሎም እንግዲህ ነበረ ወርቁን ሊመልስ ወደ ቤት የመጣው ማለት ነው። እናም ወደ ቤት ሲመጣም እንግዲህ ወይዘሮ ሜላት እንዳያችሁት አንገቱን ነበረ ያነቀችው። መጣህ በማለትም ማለት ነው። አዎ መጣሁ ወርቄን ይሄን ያደረግኩ ብላ እንግዲህ አንገቱን ነበር የያዘችው። እሱም እንግዲህ በወቅቱ ሰይጣን አሳሳተኝ ብሎ ነበረ። ሰይጣን አትበል አንተ ራስህ ሰይጣን ነህ ስትልም እንግዲህ ሰድበው ነበረ። ወይዘሮ ሜላት እንግዲህ ቢያንስ እንኳን ለድንብላል ስትል ሰከን ማለት ነበረባት አንዳንዴ። በእርግጥ ትክክል ነች። የሆነ ነገሮችን ጫን ብለን ካልያዝናቸው የሆነ አለ አይደለ ምንም የሆነ አንዳንድ ነገር ጫን ብለን የምንይዛቸው ነገሮች አሉ። ግን ደግሞ ቢሆንም የሆነ በተረጋጋ መንፈስ አለ አይደለ የሆነ ምክንያቱም አሁን ድንብላል ለነሱ ስትል በጣም ብዙ መስዋዕትነት ከፍላለች። በችግራቸው ጊዜ ያልተወቻቸው ልጅ ነች። ስለዚህ ቢያንስ እንኳን ለእሷ ስትል ቢያንስ ሰከን ብላ በስርዓት ብታናግረው ብዬ ተመኘሁኝ። እሷ ግን እንዳያችሁት እንደመጣ ወርቅ መልስ ትለዋለች። እሱም እሺ ብሎ እንግዲህ ወደ ኪሶ ሲገባ ያ ወርቅ ተሰርቆ ነበረ እና ወርቅ እንግዲህ ከኪሶ ሲጠፋ ወርቄን ታመጣታለህ ትወልዳታለህ ብላም እንግዲህ ወደ ፖሊስ ጣቢያ እየገፈተረች ነበረ ይዛው እየሄደችው እና ተምቹና እንግዲህ ሀንዬ ጎዳና ላይ ያገኟታል ሜላትን ማለት ነው። እንዴ ማየ ምን እያደረግሽ ነው ምናምን ስትላትም ሌባውን ወደ ፖሊስ ጣቢያ እየሄድኩ ስትለው እማዬ በድንብላል ላይ እያደረግሽው ነገር ይበቃሻል። ተነኝከን ሰዎች እንድሳታሰቃያቸው ቢያንስ እንኳን እኮ ድንብላል እኮ ባለውለታችን ነው ስትልም እና ታዲያ ባለውለት የሆነችስ እንደሆነ ሌባውን አገኘችው ልትወው እያልሽ ነው ስትልም እንግዲህ ሜላትም ትመልስላታለች። ቢያንስ የተሳሳተ ነገር ሊሆን ይችላል። ስለዚህ ቤት እንሄድና አስቀምጠን በስርዓት እንጠይቀው ስትልም እሱ እኮ ራሱ አምኗል ንገራተኛ አንተ ስትልም ሰይጣን አሳስቶ ምናምላል። አንተ ሰይጣን አሳስቶኝ አትበል ብዬ ስንቴ ነው የነገርኩህ አንተ ራስህ ነህ ሰይጣኑ ስትልም ትመልስለታለች። እንግዲህ በዚህም ጊዜ እንግዲህ ሀንዬ እማዬ ይህንን ነገር ረፊ ታይ ወዴት እየሄድሽ ነው ስትልም ትነግራታለች። እንደውም ይህን ነገር የምታደርጊ ከሆነ የኔና ያንቺ ነገር እዚህ ጋር ያበቃል ስትልም እያስፈራራሽ ነው ትላታለች። እያስጠነቀቅኩሽ ነው ስትልም እንግዲህ ትነግራታለች። የራስሽ ጉዳይ ስትልም እንግዲህ ከግራ ከቀኝ እያጠናገረች እያንገላታይ ነበረ ይዛው የሄደችው። ተምቹ በዚህ ጊዜ ቆይናና ማለት እንደዚህ ወደዚህ ሲልላት ማለት የፈራት በሰላት እንዴ ሲልም እንግዲህ ተምቹ ለሀንዬ ይነግራታል። ቆይ ምን እየሆነች ነው እናትሽ ፋራ ነገር ነች ሲልም ይነግራታል። እንግዲህ ሀንዬም በጣም ደብሯት እንግዲህ ወደ አባቷ ቤት ነበር ሄደችው ማለት ነው። እና ሌላው እንዳያችሁት እንግዲህ ሰላምና ምናሴ ናቸው። ሰላምና ምናሴ እንግዲህ ምናሴ ከትላንትና ጀምረ ተክዛሃል ምንድነው ምናምን ስትለው አረ እኔ አልተከዝኩም ማለት አረ ተክዛሃል እያየሁ ነበረ ያችን ላይ መጥታ ከሄደች ወዲህ በጣም ተክዛል ስትለው የቷ ላይ ምናምን ስትለው ያች ልጅ ነች ደግሞ ቆንጅዬ ነገር ነች ምናምን ማለት ብትጠብሳት ማች ታደርጋላችሁ ትለዋለች ማለት ነው። አንቺ ያምሻል እንዴ እኔ አሁን ላይ ሴት ሳይሆን የቤተሰቤን ነው ማስተዳደር የምፈልገው። አንቺም ከስራ ተባረሻል እማዬም እንደምታያን ሀንዬም ስራ የላትም። ስለዚህ እኔ ቤተሰቤን ማስተዳደር ነው እንጂ ሴት አሁን ላይ እኔ አያስፈልገኝም
ማለት ነው። በዚህ ጊዜ ሰላም እንግዲህ እንዳያችሁት ወይኔም ወንድሜ የሁላችንም ጫና ላይ አንተ ላይ ነው ማለት ነው። በቃ አንተ ካልሰራ ምግብ አንበላም ማለት ነው። ቆይ ይሄ ነገር እንዴት ነው ያላስተዋለን? ይሄንን ነገር ቆይ እንዴት ነው ያላስተዋል ነው? እማዬስ ይሄንን ነገር እንዴት ነው ያላየችው ስላለኝ እንዴ ሰላምዬ እኔ እንደዚህ መች አልኩኝ እኔ አሁን እንደዚህ የሚል ወጣኝ ስትልም ተው እባክህን ሁሉም ነገር አንተ ላይ ነው ያለው ስትልም ትነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ እንደተመለከታችሁት እንግዲህ ግን ያው እዛ ፖሊስ ጣቢያ ምናምን ይዛው ትሄዳለች። ቆይ ታዲያስ ምን ልትሰራ ነው የመጣ ነው ምናምን ስትል አትበልብኝ ስትልም ሜላትም ትመልስላታለች። ደግሞ የእህቴን ስም ስትጠሪው ነበረ ምን አድርጋ ነው እህቴ ምናምን ስትልም አሁን ልትመለከት ልታያደል እንዴ ትላለች። በዚህ ጊዜ ድንብላል ትመጣለች። ወንድም አለሚ ምናምን ትላለች። እህቴ ምን እየሰራች ነው እዚህ ምናምን ስላትም እኔ ምን አወቅኩት ወንድም አለሚ ስትልም እንግዲህ ትነግረዋለች። እናም ሜላትም እንግዲህ ግን እስቲ ተረጋጊ ድንብላል በቃ ወንድምሽ የሚልሽን ስሚው እውነቱን ንገራት ምናምን ትለዋለች። እንግዲህ ሰይጣን አሳስቶ ምናምን ሲልም እንግዲህ አለ አይደለ ድንብላልን ሲመለከታት በቃ አንገቱን ነበር የደፋው። ምክንያቱም አስባችሁታል እንግዲህ ድንብላል ወንድም ይሄንን ነገር አያደርግም ብላ አንገቷን አለ አይደለ ደረቷን ነፍታ ስትናገር እንግዲህ በእህቱ ፊት ነበር እንግዲህ አንገቱን የደፋው። እና እንዳያችሁትም እንግዲህ ያው ድንብላልም በጣም ተናዳው እያለቀሰች ወደ ውስጥ ትገባለች። ፖሊስ ጥሪያት ምናምን ትላለች። እንግዲህ እሱም እስር ቤት ይገባል፣ እሷም ትወጣለች ማለት ነው። ሌላው እንዳያችሁት እንግዲህ ሀንዬ ተክዛ ቤት ሄዳለች ማለት ነው። እና አቶ ኖላዊ በነገራችን ላይ ሀንዬ ወደዛ ቤት ነው እዚህ ነው አንተ ጋር ነው የማድረው ምናምን ስትለው ካለችው የሆነ ቤተሰቡ ጋር የሆነ ችግር እንደተፈጠረ ምናምን ይረዳል። ከዛ ምን አድርገው ሲሆን ደግሞ እያለ ምንትን ሲላይ አባዬ በቃ እኔ ከአንተ እቅፍ ውስጥ ካወጣሁ ቀን ጀምሬ ነው ሰላም ያጣሁትን አባዬ ደከመኝ። እማዬ ከቀን ወደ ቀን ወዴት እየሄደች እንደሆነ አላውቅም። የድንብላልን ወንድም ሌባ ነው ብላ አሳሰረችው። ድንብላልን እንደዛ አደረገች ስትልም እንዴና ታዲያ ሌባ ከሆነ ማሳሰሩ ይሄ ታዲያ ምን እንትን ይላል? ቆይ አልገባኝም። አንቺ ታዲያ በሷ ቦታ ብትሆኝ ምን ታደርጊ ነበረ? ሲልም እንግዲህ ይነግራታል። ላይ እኔ በፍጹም አባዬ እኔ በቃ ደክሞኛል ዝም ብለህ ቀፈኝ ትለዋለች። እሱም በቃ ይዞሽ ብሎ እንግዲህ ያጽናናታል ማለት ነው። እና ያው እና ሌላው እንግዲህ ተምቹና ምናሴ አሴር ማለት ነው ተቀምጠው እንግዲህ ምሳ እየበሉ ባለበት ጊዜ ላይ ወርቁን እንግዲህ የድንብላል ወንድም እንደሰረቀ ምናምን ሲነግረው በጣም ነበረ ማለት አሴር እንግዲህ የደነገጠው። የድንብላል ወንድም ማለት አይ ያንተ ወንድም እና ታዲያ ከሱ ሌላ አለ ምናምን ሲልም እንግዲህ እንዲህ እኮ ነው ምናምን ሲልም ምን ያላቅም ግን ብቻ ያው በጣም የሚገርም ነገር እንደሆነ ምናምን ይነግረዋል ማለት ነው። እንግዲህ በቃ ሄደን መጠየቅ አለብን ሲልም እንግዲህ ያው አላደለ የተቻለን ነገር ማድረግ አለብን ይላል ማለት ነው። አሴር እንግዲህ ተምቹ እንዳያችሁት የሆነ ቁም ነገሩም ቀልዱም አያስታውቅም እና እንግዲህ እሷ ምንም ነገር ሳታደርግ ቀርታ ይመስላል ስትለው አይ በቃ ማለት ቢያንስ ዞሮ ይሄንን በራሳችን መሞከር አለብን ይሉታል። እሺ በቃ ይባባላሉ። ሌላው እንግዲህ ወደ ኖላዊ ከሄዱና ኖላዊ እንዳያችሁት ሀንዬ ችግር ውስጥ እንደሆነች እና በጣም እንዳዘነች እንደተከዘች ይነግረዋል ማለት ነው። እና ተምቹን ማለት ነው ሄደ ወደ ሀንዬ ጋር ወደ ቤተሰቦቹ እንድትመለስ አድርጋት እና ሀንዬ ከቤተሰቦቿ ተጣልታለች ስልም ይነግረዋል። ከዛ እንዲህ መቼ ምናምን ሲልም እሱንማ እናውቃለን አላለም ተምቹ። ከዛ እናውቃለን አዎ ታዲያ ለምንድን ነው ያልነገርከኝ ሲለው እኔ ድንብላል አይደለችን ያላፈቅራት ሀናን ይላል። የድንብላል ሲሆን ግን ያገባሃል የሀና ሲሆን ግን አያገባህም ማለት ነው ሲልም እንደዛ ነገር እንደዛ መሆኑ ነው ይላል ማለት ነው እንግዲህ ተምቹ ማለት ነው። ተምቹ በእርግጥ ለምንድን ነው እንደዚህ የሚሆነው ማለት ሀኒ በእርግጥም እኮ ሀኒዬንና የጆሮን ግንኙነት ይፈልጋል፣ ግን ደግሞ የሆነ ትተው ትሄዳለች የሆነ ትተዋዋለች የሚል እንግዲህ አመለካከት ስላለው ያው የጓደኛ ይጎዳብኛል ከሚል አንጻር ነው። በእርግጥም ግን ደግሞ ቢሆንም ያው የጆሮንም
ስሜት ቢረዳው ብዬ አምናለሁ። እናም እንዳያችሁት እንግዲህ ሀንዬ ማግባይ ብለዋል ማለት ነው። እንግዲህ ወይዘሮ ሜላትም ደግሞ ሀንዬ ጋር ሄዳ እንግዲህ እንኳ ለምንድን ነው እንደዚህ ከሆንሽው እኔ በተናገርኩሽ ነገር ነው ወይ ስትላት፣ እማዬ አይደለም እኔ በቃ ማረፍ እፈልጋለሁኝ የራሴን ህይወት መመስረት ነው የምፈልገው ስትልም እንግዲህ ተመልክተናታል። እንግዲህ ከኖላዊ ድራማ ምን ተማራችሁ? እንግዲህ አስተያየታችሁን በኮሜንት አስቀምጡልኝ። እስከዛው መልካም ቆይታ። ባይ ባይ።